ለዛሬ ግን አሁን እስልምና ስታስቡት ምን ትዝ ይላችኋል? ውሸት፣ ማጭበርበር፣ ማታለል አይደል? እስልምናን ስታስቡ ከዚህ በላይ ውሸት፣ ከዚህ የተሻለ እውነት የላቸውም። እውነታቸው ምንድነው? ውሸት ነው። እስልምና እውነታቸው ምንድነው? ውሸት ነው። አንድ እውነት አለቻቸው እስልምና፣ መዋሸት። መዋሸት የሙስሊሞች ሀቅ ነች እቺ። የሙስሊሞች እውነታቸው አንዱ መዋሸት ነው፣ መሰረታቸው ስለሆነ ማለት ነው። እምነቱም የተመሰረተው እንደዛ ስለሆነ ማለት ነው። ቤላ አንድ የላኩልሽ ቪዲዮ አለ፣ መጨረሻ አሳየው ያልኩሽ እሱን አሳየው። ያው እስካሁን ያየነው ውሸት ብቻ ሳይሆን ደግሞ እድሉ ሲያገኙ ምን ሊያደርጉ እንደሚችሉ የታየበት አንድ ቪዲዮ ልኬልሻለሁ። ቤላ እሱን አሳይ። የሊንዳ ነገርም የምንረሳው አይደለም። እዚህ ቲክቶክ ላይ የነበረ ድራማ ነው። ብር በእሷ ስም ተሰብስቦ ብር ሳይሰጣት የነበረውን ግርግር ታስታውሳላችሁ። እነዛ ግብረ ሰዶማውያን እንኳን ጣልቃ የገቡበት ብሩ አይሰጣት ምናምን ብለው ሲሉ የነበረበት እሱ ራሱ የምናውቀው ድራማ ነውና አንድም እንደዚህ በገንዘብ በድራማ የሚሰሩት ነገር፣ አንድም ዘመዶቻቸውን፣ እህታቸውን፣ ወንድማቸውን የሚያሰልሙበት የሚዋሹበት ያለ ውሸት አንድ ቀን ውሎ የማያድርበት ነው እስልምና። ውሸት ከሌለ ይሞታል እስልምና። አሳ ያለ ውሃ እንደማይኖረው ሁሉ እስልምና ያለ ውሸት አይኖርም። ባይዘወይ ውሃብያ ብንል ይሻላል መሰለኝ። አይ ቲንክ እነዛኞቹ የተሻሉ ናቸው። ውሃብያ የሚባለው ሴክት እዚህ ቲክቶክ ላይ ያለው ያለ ውሸት ውሎ አያድርም እና ይገማል፣ ካልዋሸ ይገማል። ምንድነው ውሃቢዝም። እና እነዛኞችም ራሱ የሚገርመው ነገር እነዛኞችን ራሱ እንትናቸው ከመጅሊሳቸው ያስወጧቸው በውሸት አንድ ነን ምናምን ብለው ስልጣኑን እስኪይዙ ድረስ ዋሽተው ከዛ ስልጣኑን ከያዙ በኋላ ገፍተው ነው ያስወጣቸው። እና ያለ ውሸት አይቆምም ውሃቢዝም፣ ውሃብያ ማለት ነው። 5000 እኮ ነው ያሰለሙ ቢኒ፣ 5000 እኮ ነው ያሰለሙ። የሚገርም እኮ ነው። 5000 አንድ ሰው ብቻ እኮ ነው። እሱም አንድ ሰው ብቻ ስማ፣ ሰው ሙስሊሙ ሲገበር ዝም ብሎ ሻሃዳ እያለ ይገባና ዝም ብሎ እንትን ይላል። ከዛ 2-3 ይባላል ደብል እየተደረገ ከዛ 5000 ሰው አንዴ ታስታውሳለህ? ቦስ እዚህ ላይቭ ላይ መጥቶ የሆነ ልጅ ክርስትና መቀበል ፈልጋለሁ ምናምን ያለ ልጅ በውስጥ ጽፈልኛል ያልኩት። አሁን እሱ ልጅ አንተ ምንድን ነው ያልከው? ሂድ ተማር ነው ያልከው። እኔ ልጁን አየሁኝ። ማን ነው ምንድን ነው መማር ራሱ ሳየው የክርስትና የሆነ ሪፖርት ያደርገዋል። የእስላም ቅልቅል ያለ ነገር ነው። ጀስት ክሎዝ ነው በቃ ያደረግነው። አንተ ተነኛ እዚህ ጋር እዚህ ስላለ ብቻ አንድ ሰው እኮ መጥቶ ድንገት ላይቭ ላይ የሆነ ሀሳብ ሊያነሳ ይችላል፣ ፈልጋለሁ ሊል ይችላል። አንተ ግን ተማር፣ ማጣራት፣ ማወቅ፣ ማስተማር ይቀድማል። መቼም ወደ ሃይማኖት መቀየር ቀልድ ምንም እዚህ አደባባይ ላይ ክርስትና መጣ ብለን የምንሰራው ፕሮፓጋንዳ የለም። መጣው ካለ ተማር ነው የምንለው። ዛሲት ወደ ክርስትና መምጣት ፈልጋለሁ አላ ሂድ ተማር። ሙስሊም ነህ እያልን ሙስሊምን አናስረግጥም። እስልምናንም አያውቁማ። ሙስሊሞች እንደዚህ ናቸው፣ ኡስታዞቹ እንደዚህ ናቸዋል እያልን ገና ያልተጠመቀ ገና ላመነው ገና ሳናስተምረው ሳንለየው ገስት ላይ ያስቀምጠን እንትን አንለው። አትሊስት ወይን እያስተማር ነው ከሆነ መሰረታዊ ነገር ካስተማር ነው ሜይ ቢ እንደዛ እንትን ልናስገባው ልናወራው እንችላለን። ለመጠመቅ እድል ካላገኘ ለምሳሌ ውጭ ከሆነ አረብ ሀገር እንደዚህ ያሉ ከሆነ እንጂ ገና ዛሬ መጥቶ ዛሬው ነው ኔቨር። እኛ ክርስቲያኖች ነው። የታውቃለሁ ለምን ኡስታዝ አትሆንም? የታውቃለሁ እዚህ ኮመንት ላይ ራሱ ፎይ በየዕለቱ ክርስትና መቀበል ፈልጋለሁ የሚሉ በጣም ብዙ ልጆች አሉ። ኮንታክት እናደርጋችኋለን። ላሳያችሁ እንዴ ቴክስት እኮ ባሳያችሁ ሙሉ ነው ቴክስቴ። አስተምሩኝ ክርስቲያን መሆን ፈልጋለሁ የሚል ተማር፣ እዛ ተማር። አቅራቢያ የሃይማኖት ጉዳይ አይደል? ከግድን የጋብቻ መጽሐፍ አይጠበቅብህም። ረንደምሊ ለተወሰነ ሰው እንደርሳለን። ከዛ ውጭ ግን ነው እኛ ክርስቲያንን ብትመጣ ለራስህ ብትቀር ለራስህ ሁኬርስ
ጥንቅር በል ምን አገባን እኛ። ጥንቅር በል ቤላ እሱ አስፈላጊ አይደለም። ጥንቅር በል አይመለከተንም። እንግዲህ አሁን ያያችኋቸው ቪዲዮ ከ15 ማንሱ ቪዲዮዎች ዘሆል ድራማ ማለት ነው። አይን ያወጣ ድራማዎች፣ አይን ያወጣ ውሸቶች፣ የራሳቸውን ሰው ሻዳ ያስያዙበት አንዱ ብቻ 4 ጊዜ ምናምን ገንዘብ ለመምላት ሻዳ የያዘበት ቤተሰቡ ሙስሊም የሆኑ ሚስቱ ሙስሊም ራሱ ሙስሊም የሆነ ነገር ግን ክርስቲያን ነኝ እያለ በየቤቱ ሻዳ ሚይዝ። ከዚህ በላይ ምንድን ነው የምትፈልጉት? አንድ ነገር እናምናለን እኛ ሙስሊሞች፣ አንድ እውነት አላቸው፣ አንድ ሀቅ አላቸው። መዋሸት ይችላሉ። ይሄ እነሱ ሀቅ ነው። መዋሸት ይችላሉ። የሙስሊሞች እውነታ ነው። ይሄንን አንነካባቸውም፣ አንጋፋባቸውም። ይመቻቸው፣ ይመቻቸው። ሌላ በጣም የሚሰራ ነገር በደንብ ህዝቡ እንዲያስተውል መናገር የምፈልገው ነገር አለ። ምንድን ነው? ትልቅ ፕሮጀክት አለ። የክርስቲያን አካውንት ነው የሚሰጠው። ከፕሮፋይሉን ምስለ ስዕል ያደርጋል ምናምን ነገር የሆነ 1 2 3 ፖስቶች ያደርጋል ምናምን ነገር። ከዛ ምን ያደርጋል? ኮመንቶች ላይ እየገቡ እስልምና ነብያችን እኔን ምራኝ ወደ እስልምና እያሉ ኮመንት ነው የሚጽፉት። ዝም ብለው በተለያየ ቦታ ላይ ማለት ነው። በተለያየ ቦታ ላይ ኢቨን ማለት ነው ኢቨን እስከ እስልምና ወጥተዋል ተብለው ለታሰቡ ልጆች ራሱ አውቀው ይጽፋሉ። ይሄን ድርጊት ደግሞ እኛ ማናውቀው እንዳይመስላችሁ። እያንዳንዷ መረጃ ትደርሰናለች። እያንዳንዷ መረጃ ማለት ነው። እናንተ የምትጽፉላቸው ልጆች እንኳን ይነግሩናል ብለው እንዴት አታስቡም? እንዴት ትንሽ እንኳን አይምሯችሁን አትጠቀሙ? እኔ እንትን ልሻለሁ ይሏታል። በክርስቲያን አካውንት ይጽፋሉ። ግን ትክክለኛውን የሰውየው ማንነት ግን እነዛ ሴቶች ራሱ ያውቃሉ ማን እንደሆነ ማለት ነው። ይሄ በተለያየ ፌስቡክ ላይ ቲክቶኮች ላይ ምናምን በክርስቲያን አካውንት የምትመለከቱት እያንዳንዱ እንዳለ ማለት ነው ተልቆ ነው። እያንዳንዱ ማለት ነው ሙስሊም ነው። ክርስቲያን ወንድሞች ንቁ፣ ተመልከቱ። እንደ እርግብ የዋህ እንደ እባብ ብልህ ሁኑ። ይህ ትምህርታችን ነው። እዚህ ጋር ኮስቲ በነገራችን ላይ ብዙ እንደዚህ ለድራማም ጌታ ያውቀዋል፣ እግዚአብሔር ያውቃል። ብቻ ግን ብዙዎች ደግሞ በተለያየ መንገድ የመጡ አሉ። ነገር ግን የእኛ አስተምህሮት ኢቭን እኛ የምናደርገው እኛ መምህራን አይደለም አይደለ? እዚህ ጋር ክርስትና ላይ እስልምና ላይ ያለውን ነገር አንድ ሰው መጥቶ በቅቶታል፣ አውቆታል፣ እርግጠኛ ስንሆንበት እሱን ለማወቅ ብቻ ራሱ 3 ወር 4 ወር ሊፈጅ ይችላል ከኛ ጋር ለመጨረስ። ከኛ ጋር ከጨረሰ በኋላ ደግሞ ወደ መምህራን ነው የምንልከው። ኢማጂን ይሄ በዚህ ፕሮሰስ ውስጥ ማለት ነው ከብዷቸው ብዙ ለአሻጥር ወይ ለተንኮል የመጡ ብዙዎች ተንጠባጡ ወድቀዋል። ብዙ ተጋልጦ ወጥተዋል፣ ተመልሰዋል። ቢኮዝ ሎንግ ፕሮሰስ ስለሆነ መማር እውቀት ላይ ቤዝድ የሆነ ስለሆነ እኛ ከጨረስን በኋላ ቀጥታ መምህራን ጋር ይሄዳሉ። መምህራን አስተምረው ነው ከዛን በኋላ የሚያጠምቋቸው። ስለዚህ ቢያንስ 6 ወርም 1 ዓመትም እንደ ሰውየው የሆነ ጊዜ ሊወስድ ይችላል። በዚህ መሀል ብዙ እንትን ያሉ አሉ እና በውሸትም የመጡ እንትና ባንልም ብዙዎችን ብቻ ግን አልፈነዋል ለማለት ያህል ነው። ክርስትና ለዛ ነው ትምህርት ላይ ፎከስ ስለሚያደርግ ማለት ነው። ድራማ የለም። በርካታ ልጆች እኛ እዚህ መተን ማንናገራቸው በውስጥ በጣም በርካታ ልጆች በጣም በአድካሚ ሁኔታ ጊዜያችንን ሰዓታችንን ወስደውብን ወደ ክርስትና የመጡ የተጠመቁ በጣም በርካታ ያላስተዋወቅ ናቸው። መምጣታቸው ለራሳቸው እነሱ በመምጣታቸው እኛ ደስተኛ ብቻ ሳይሆን በሰማይ መልአክ ደስ ይለዋል። ግን ይሄ የአንድ ሰው እንትን ፕሮፓጋንዳ አሮ ነው። ብቻ ሙስሊሞች ልብ ግዙ፣ በዚህ ላይ አስተውሉ። ምንድነው እየተካሄደብን የሚለውን ምእመኑ በዚህ አጋጣሚ በደንብ እንዲያስተውል መልዕክቴን አስተላልፋለሁ። ያ ዋናው ምንድነው እሱ እስካሁን ያያችኋቸው ቪዲዮዎች ድራማ መሆኑን አሳይተናል። ድራማዎች መሆናቸውን አሳይተናል። ዋና ዓላማችን ምንድነው እሱ ሰዎቹ ድራማ መስራት መፍታቸው ነው። ድራማ ይስሩ፣ አንነጥቃቸውም። ድራማና ውሸት ገንዘባቸው፣ ሀብታቸው፣ ንብረታቸው ስለሆነ አንድ ነገር እናደርጋለን። አልፎ አልፎ ካሁን በኋላ
ውሸታቸውን እንደዚህ እናሳያለን። ይህን የምናደርገው ምንድን ነው? እኛ ውሸታም ናቸው ስንል ጀስት ከራሳችን አንደበት ብቻ የሚወጣ ሳይሆን በተግባርም ደግሞ የተረጋገጠ መሆኑ ጤናማ ስለሆነ በጆሮ የምትሰሙት በአይን የምታዩት እውነታውን ይበልጥ ስለሚያስደግፈው ነው እንጂ እኔ በተለይም በጣም ነው የምጸየፋቸው። አይ ቲንክ ከምን ጋር ባነጻጽራቸው ማለት ከካካ ራሱ ካካ የተሻለ ይመስለኛል ከነሱ። ከዛ በላይ ነው የምጸየፋቸው። ሶሪ ድርጊታቸውን ከዛ በላይም ነው የምጸየፈው። ውሸታቸውና ቅጥፈታቸው ወላሂ እያሉ ደግሞ የሚዋሹት ከዛ በላይ ነው የምጸየፋቸው። ሰዎቹ የህይወት ጉዳይ አይደለም የሚያሳስባቸው የቁጥር ጉዳይ እንጂ የሚያስጨንቃቸው የድነት ጉዳይ ሳይሆን የቁጥር ጉዳይ ነው። የድራማ ጉዳይ ነው የሚያሳስባቸው። ተናግሬ ያልሆነችዋን አንጡ እስኪ፣ ብያችሁ ያላደረጉትን አንጡ እስኪ። ህልውና የላቸውም። ከገንዘብ ጋር በተያያዘ አንድ የኦሮምኛ ኡስታዝ ካስታወሳችሁ አንደኛው እንደውም አብሮት የተወያየው ከኔ ጋር ተወያይተናል። ገስ ላይ መጥቶ ፀጉራም ኡስታዝ አምዛ ነው እንደዚህ የሚባል ሀባሽ አብሮት ደግሞ የሆነ አብያ ድምፁን ከፍ አድርጎ የሚጮህ አይ ቲንክ ኡስታዝ መሐመድ በያን ታውቁታላችሁ። አይኑ ፈጠጥ ያለ ኡስታዝ መሐመድ በያን የሚባል ወደ ክርስትና መምጣት ፈልጎ ነበረ። ፕሮፋይልም ክርስቲያን አድርጎ ነበረ። በጣም ታዋቂ ነው። በኦሮምኛ የሚሰሩ በደንብ ታውቁታላችሁ። ወር አካባቢ ምናምን አካባቢ ነው። ምን እንደተካሄደ ምን እንደተፈጠረ ታስታውሳላችሁ። ኦሮምኛ ላይ ያላችሁ በደንብ ታውቁታላችሁ። ኤኒዌይስ ቤላ ቀጥይ። ሰላም እንዴት ናቸው? እፎይ ሰላም ነው። ሰላም እግዚአብሔር ይመስገን። እንዴት ናቸው? አለን። ምን ታዘዝ? ሁላችሁም ሰላም ናቸው? ይመስገነው። አይ እኔ አሁን እዚህ የአድዋ አካባቢ ምናምን ያለውን የእሱን ልጅ እንትን አንደኛ ውቅሮ አድዋ ላይ አይደለም የሚገኘው አክሱም አልፈው ነው። ዝም ብሎ የማያውቀው ነገር ጠርቶ ነው እየተናገረ ያለውና ዝም ብሎ ፊልም ለመስራት ፈልገው ነው ለማለት ፈልጌ ነው። ከፈለጉ ደግሞ ማፕ ገብተው ማየት ይችላሉ። ለዛን ልል ፈልጌ ነው። አመሰግናለሁ ስላገኘኋቸው። ውቅሮዬን ነበር እሱ ያለው። ውቅሮዬን ነበር ይገኛል ያለው። አቤት ውቅሮዬን ነበር ይገኛል ያለው። እሱ ነበር ይገኛል ያለው። ውቅሮ የት አካባቢ ነበር? አድዋ አካባቢ ነው ያለው። አድዋ አካባቢ ነው ያለው። ግን አክሱም አልፈ ነው ወደ ሽሬ ልትገባ እዛ ነው እና ዝም ብሎ ፊልም ለመስራት ፈልገው ነው ልላችሁ ፈልጌ ነው። አመሰግናለሁ። ቀጥሉበት። በጣም ጥሩ ሀሳብ ነው የያዛችሁት። እግዚአብሔር ያግዛችሁ፣ እግዚአብሔር ያግዘን። አሜን አሜን። ኦኬ ቤላ ቀጥይ። የተደረገበት ድራማ ስለሆነ ነው፣ አትፍረዱባቸው። እስልምና ጃራ ሳንስ ተካንሰማት ራባ ሲጀመር አንጋት ወይ መስጊድ ከሳፈደ ንግሯንስ ኩልኮሩ ከመ አይጃባ ሀይዱ ቹረት ይወ ሊገል ለከታ ምታቴ ማለቀስ ናደበሉ ቀበን ቁሬ ሚሊየነ ጃንስ ነቁ ጋማ በተ ዱጋ ባሳ ጋባና ሊጋ ዱባት ፈከና ጋማ ነምኒ ለምንድን ነው ሂጃብ ያወለቅሽው ሲላት ያለችውን ሰማችሁ? ከመስጊድ ነው እንዲያወጡኝ። እንደዛ ከሆነ ገንዘቡን 6 ሚሊዮን ብር መጨመር አለባቸው። 6 ሚሊዮን ብር ሲያመጡ ሂጃቡን አደርጋለሁ። በስንት ሚሊዮን ተመቻችተው ነው? 7 ሚሊዮን ብር። 1 ሚሊዮን በልጣ 6 ሚሊዮን ብር ይቀራል። አሊያም አልለብስም።
እቺ ነገር አሪፍ ቢዝነስ ነች። የቅድሙ ሰውዬ ታዲያ ውዱ ነው እንዴ? ደጋግሞ ሻዳ ሲይዝ የነበረው ፓስተር ሲሳይስ ያ እሱማ እንደዛው 5 ሚሊዮን ስንት ነበር የተባለው? ቪትስ ነው ቪትስ እና አልበም ነው ያወጣበት። ቪትስ ነው የገዛው። ከገዛ በኋላ ላሽ አላቸው። ቀጥል namni islaamu maratti mallaqaan nama bitaa jirtani mallaqaan nama sobdanii as oofaa jirtani yoo namni tokko amantii islaamaa gadhiise mallaqa walitti guurtanii kennitanii fi amantii deebisaa jirtani kun ammoo lafarratti illee waaqa biratti illee amantii islaamaa biratti ይሄ እያለ ያለው እየተቃወማቸው ነው። ሙስሊም ነው። አካውንቱን ዘግተውበታል። ስሙ ጠፋኝ። ይሄ ቪዲዮ አይቼው ተገርሜ ነበር። ቃል በጣም አንተ ምርጥ እንትና አርካይቭ ነህ። ቪዲዮን አይቼው ነበረ። ከዛ በኋላ ደግሜ ላይ ወስል ጠፍቷል። አካውንቱን አቃጥለውበት አዲስ ከፍቷል። አይ ቲንክ ወደ 3 ሙባረክ ቴንክ ዩ ሙባረክ ይባላል። የቀዩ እየተቃወማቸው ነው። በገንዘብ ነው እየገዛችሁ ያላችሁት። ሰዎች እስልምናን ወደው አይደለም የተቀመጡት፣ እንዳይወጡ እያስፈራራችኋቸው ነው። ወደ ውስጥ የምታመጡት ደግሞ በገንዘብ ነው እየገዛችሁ ያላችሁት። የእሷን ያመጣት ምንድነው? 7 ሚሊዮን እንሰጥሻለን አላችኋት። 1 ሚሊዮን ሰጣችሁ። 6 ሚሊዮን ብር ቀረ ብላ አለብስም ማለች። እንትን ብሩ መጨመር አለባችሁ እያለች ነው። ይሄንን ሲያጋልጣቸው አካውንቱን አቃጠሉበት። ወደ 300 ምናምን ሺህ አካባቢ ይመስለኛል አካውንቱ አዲስ ከፍቶ አሁንም እየሰራ ነው። ሌላ አካውንት ከፍቶ አይ ቲንክ 20 ቀን ምናምን ቢሆነው ነው አይደል? ወር ቢሆነው ነው ማክሲመም። ቀጥል jaalatamaa miti warri kiristaanaa yoo namni tokko gara jaraa dhaqe mallaqa ittiin kennu maaliifi namni sun mallaqaaf dhufe moo amantii kennaaf dhufe waan jedhu sammuu isaanii keessa namni kennamoo yoo dhaltuun takka ክርስቲያኖች ወደ እነሱ ሰው ሲመጣ ገንዘብ አይሰጡም። የመጣው ለጥቅም ነው ወይንስ ለመዳን ነው ብለው ክርስቲያኖች ያገናዝባሉ። ገንዘብ አይደለም የሚሰጡት። ቅዱስ ጴጥሮስ ምንድን ነው ያለው? እኛ የምንሰጠው ወርቅና ብር የለንም፣ የናዝሬቱን ኢየሱስን ግን እንሰጣለን አለ ያለው። እንደዛ ለኔ ቢጤ መንገድ ቤተክርስቲያን በር ላይ ቁጭ ብሎ ገንዘብ ሲጠብቅ ተነሳ አልጋ እንትንና ያዝና ተመላለስ አሉት። በደስታም ተነሳ ሄደ ይላል። የምንሰጠው እኛ ክርስቶስን ነው እንጂ ገንዘብ አይደለም። ምን አለ? ክርስቲያኖች ብር አይደለም የሚሰጡት። የኛስ አለ ይቀጥላል። የሆነ ነገር ይመጣ ሲባል ይሄንን እንሰጥሻለን፣ እንዲናደርግልሻል፣ እንዲህ ይላሉ። ድነት አይሰጥህም። እስልምና ገንዘብ ሊሰጥ ይችላል። ክርስትና ገንዘብ ላይ ሰጥ ይችላል፣ ድነት ይሰጣል። ቀጥይ ባለጌን ተካ yookaan ammoo namnummaan baalageen tokko amantii biraa arrabsaa ture, amantii kan arrabsaa ture maal jedhee itti dhufe mallaqa waliin guurtanii itti kennitan. Gaafa mallaqni sun harkaa dhume namichi sun hin deebi'e jechaan. Kana jechuun maal jechuudha? Namni sun amantii kee jaala. አንድ ባለጌ ይነሳና የሰው ሃይማኖት ሲሳደብ ይቆይና ከዛ ገንዘብ እንስጥህና ብላችሁ ወደዛ ታመጡታላችሁ። ገንዘብ ትሰጡትና የሰው ሃይማኖት ሲሳደብ ይቆያል። ከዛ ገንዘብ ትሰጡታላችሁ። እስልምናን ተቀበለ ትላላችሁ። ቀደም ለምሳሌ ወይኔ እስልምና ሲል የነበረው ለምሳሌ እንደዛ ነው። ክርስትና ሲሳደብ ነበረ። እኔ ለራሱ ቁጭ ብሎ ቪዲዮ ሲሰራብኝ ነበረ። ምን ታደርጋላችሁ አለ ሙባረክ የራሳቸው ወንድም፣ ገንዘብ ትሰጡታላችሁ። ክርስትናን እንዲሳደብ ታደርጋላችሁ። ገንዘብ ትሰጡታላችሁ። ከዛ ወደ እስልምና መጣ ትላላችሁ። ሰውየው ገንዘቡን ሲጨርስ ይወጣል። ምክንያቱም ለእምነቱ ብሎ አይደለም የመጣው። እኔ አይደለሁም ያልኩት፣ የራሳችሁ ሰዎችም ይመሰክሩባችኋል። 7 ሚሊዮን ቃል ገባችሁልኝ፣ 1 ሚሊዮን ነው የሰጣችሁኝ፣ 6 ሚሊዮን ይቀራል። አልፈልግም እንዳለቻችሁ ውርደት እኮ ነው። በዘራችሁ ማያደርስ እነዚህ አይነት ቅሌት። ቀጥይ ኢስላሙማ ጃላቴ ሶንተይ ዋለማፍ ዱፈ ተካ ዮካን ነማዊ ጃላቴ ጃለላፍ ዱፈ ለማ ማለቀ ሲወል ጉርተኒ ትከኒተን ከናፍ መኪና ቢተቹፍ ማነ በሬዳ ቢተቹፍ ገረመንቲ ከና ዱፈ እዚ ደሞ ጋፈ ነምኒ ገራና ዱፈ አላሁ አክበር ታው ዋዋጣ አንጋቱ ተቀመጡ ዋዳ ሰነመ አከ ሰው ወደ እስልምና የሚመጣው ለሁለት ነገር ነው አለ። ለሁለት ነገር ነው።
አንደኛ ለገንዘብ ነው በቃ ወይ የሆነ ነገር ወደው ለገንዘብ ነው የሚመጣ እኛ እንዳልናችሁ ማለት ነው። እናንተ ደግሞ የዛን ዕለት ያ ሰውዬ ሲመጣ አለ አላሁ አክበር ትላላችሁ አለ። እውነት ነው። ሴቶች ለወንድ ከሄዱ ነው፣ ወንዶችም ለገንዘብ ከሄዱ ነው። እኛ ምንላችሁ ውሸት እኮ አይደለም። እዚሁ ንጽጽር የሚሰሩ ሌሎቹም የተናገሩት አለ። ሜቢ ቃል ካለ አዘጋጀው። እሱ ነው ያኛው ኡስታዝም የተናገረው ለገንዘብ ነው የሚመጡት። የእንትኑ የኡስታዙ ወጥቼ ነው የፓስተር ሲሳይ ራሱ በቂ ነበር። ያ ለእኛ ገንዘብ አይሰበሰብልንም ሴቶቹም ሁሉ። አንድ ሰው ግን እንደዚህ ሲባል በሚሊየን ብር ይሰጣሉ። ቀጥይሽ ጥሩ ነው። ማላቃ ገና ሲከኒና ጋብሰ ሚሊየን ቶርባ ጀዳሜዩ አይ ቲንክ ሚሊየን ቶኮ ገሌፊቲ ሚሊየን ጃ ራፌ ገማ akka yaadutti amma isitu gadi bahee afaan ofiitiin dubbate waadaa gaafsan naa galan naa hin galchine mileenni jaha gaafsan jedhame naa hin galle yoo akkan hijaaba uffadhu barbaaddan yoo akkan adabadhee akka dubartii islaamaatitti akka taa'u feetan yoo an harma kiyyaa fi qaama qullaa kiyyaa akka gadbadetti hin baafne barbaaddan mileena jahan gaafa waadaa naa galtaniisan fidaa naa galchaa anillee adabadhee taa'a ka kanarraa hafe qaama kiyyaa akka fedhe bakka fedheen oolu akka fedhe godhu mirga qaba masuulummaan irraa hin qabdan isitu dubbate anaami ka dubbate ምን አለ? የሊቷን ስም ጠራና፣ ሶሪ ሜንሽን ማድረግ ስላልፈለኩ ነው። የሊቷን ስም ጠራና ለእሷ እንደተናገረችው እሷ እኔ ሳልሆን የምናገረው እሷ እንዳለችው አለ 7 ሚሊዮን ብር ቃል ገብታችሁ ብላን ነበረ። 6 ሚሊዮኑን ብር አላስገባችሁም፣ 1 ሚሊዮን ብቻ ነው የገባልኝ ብላለች። ቀደም ስትናገር እንደሰማችሁት መግቢያው ላይ ማለት ነው። ሂጃብ እንድለብስ እንድሸፈን ከፈለጋችሁ የቀረውን ገንዘብ አስገቡልኝ፣ ቃል የገባችሁትን። 6 ሚሊዮን ብር ይቀራል፣ አልሸፈንም። ሰው ወዶ ሳይሆን ሂጃቡን ምንትኖም እንዲሸፈን ገንዘቤና እህል ይከፍላሉ። በዚህ መጠን ዝውውሩ 7 ሚሊዮን ብር። ጎበዝ 1 ሚሊዮን ነው የተሰጠኝ። 6 ሚሊዮን ብር ይቀራል፣ አሊያም አልሰማችሁም። ገንዘብ ይሰጣል እስልምና፣ ሜቢ ድነት ግን አይሰጥም በፍጹም። ቀጥ ቤላ ድነት አይሰጥም መቼም። ዱጋዋን ሄዱ አመዱረ ዱበደ ati amantii jibba amantii islaamaa waan qabdu waan akkana taateef dubbatta malee waan ati dubbattu soba waan jettaniif dhugaa qabadhee isinit dubbata. Amma dura murtii guutoo miliyoona 9 bittanii peente irraa gara islaamummaatti akka deeftanii yaadattan gaafsanillee lolee ture. ጎበዝ አጨብጭባውን። ማን ነበር ያለው? ስሙን ጠፋኝ። 9 ሚሊዮን ብር ከፕሮቴስታንት ገዝታችኋል ወደ እስልምና እንዲመጣ። የሲሳይ እዛ አልደረሰም አለ ቃል ዝውውሩ እዛ ከፍ ያለ ነው። ኦሮምኛው ላይ በጣም ከባድ ብር እኮ ነው። ሲሳይ ስንት ነው? የዛ ሰዓት ቪስ ስንት ነበር? የዛሬ 2 ዓመት። የሚገርማችሁ ቪዲዮ በማግስቱ ወጣ፣ ገንዘቡ ማታ ገባ፣ ጠዋት ወጣ። እሱ ቪዲዮውን ግን አላወረዱም ሙስሊሞች። ቪዲዮውን ዩቲዩብ ላይ አለ። ሙስሊም ነው ብለው ነው እኮ ሙስሊም ነው ብለው ነው አይደለ? ሙስሊም ሆነ በማግስቱ ነው እሱ ክርስቲያን ሆነው ገንዘብ ሲቀበል አደረ፣ ጠዋት ክርስቲያን ሆነ። እኔስ 9 ሚሊዮን ብር የ7 ሚሊዮኑን ገርሟችሁ ነበራል። 9 ሚሊዮን ብር ጋይ ቀጥይ ወዶ አይደለም 16 ሚሊዮን ሊያካክስ ሄደው እና 16 ሚሊዮን ነው የተበላሁት እኮ አለ እና እያካካሰ ነበር። በቃ ኦቤስ እኮ ነው እንደሚያካክሰው ስለሚያውቅ ነው ይህንን ነገር ግብ አድርጎ ሄደው የተራመደው። ሜክ አደርገዋለሁ 16 ሚሊዮን 4 ነው እንዴ ነው ሻዳ ያዘ የተባለው። በቃ እንግዲህ 4 አድርጎ አግኝቶታል ማለት ነው። 16 ይመጣል። አንተ 4 አንተ ካልኩሌሽን ላይ ጎበዝ ነህ፣ ማትስ ተማሪ ነህ። እኔ ደካማ ነኝ ትላለህ። እኔስ ተቀጥራ ኦኬ ቀጥይ
jidduu kana mootu ustaaz maal jettan shebbooniyyeen islaamummaa gadhiise jedhe yoosuu gadi qabanii manatti itti dhayxanii hin maraate mucaan hin maraate mataan sirrii hin dalagu jettanii irratti wal geettanii lafatti gadi qabdanii mallaqa guurtanii fi mana inni duraan shamara irraa ሚዩት ነሽ ኤኒዌይስ ምን አነሳውን ደግሞ ኡስታዙን ሰውየው ወደ ክርስትና ሲመጣ ምን አደረጉት? ቤቱ ሄዱና አፍነው ዘው አብዶ ነው ብለው አይምሮ ታሟል በሽተኛ ሆኖ ነው ልጁ እኮ አልፈልግም እስልምና በቃኝ እስልምና ኡስታዝ ነው ክርስቲያን ነው መሆን የምፈልገው ሲል ተሰብስበው ሄደው ሪካርዶቹ ሜይ ቢ ሌሎች ጋር ልጆች ጋር ይኖራል ሊደበድቡት ሁሉ እንደሄዱ ስልኩን ሊነጥቁ እንደሄዱ ያወሩበት አለ ሲጣሉ ላይቭ ላይ መጣው አሁን ቲክቶክ ላይ አልሞስ አላየውም ጠፍቷል ቤቱ ሄደው እንዲዘው ሲያስጮሁት አለ ጭንቅላቱን ረግጠው ማለት ነው ተሰብስበው ሼኮች ኡስታዞች ሁሉ ሳይቀሩ ልጁ እስልምና በቃኝ ኡስታዙ እስልምና በቃኝ ክርስትና ነው እውነት ብሎ እኮ ሲል ነው ኖ አሞት ነው ታሞ ነው ተብሎ የፍጥኝ ታስሮ እጅ እግሩ ተይዞ እየጮኸ ልቀቁኝ እያለ ጭንቅላቱን ረግጠው ክርስቲያን መሆን አትችልም ነው ከዛስ እንዴት አስቀሩት ሙባረክ ቀጥል ሚዩት ነሽ ወይ ዱባቱ ማለት dargaggeessitti dhaqee lafatti sirratti gadi qabdanii mallaqa afur qabdanii amantii keessa hiitanii deebitan jecha nama fedhii hin qabne achi keessa taa'u. Miskiinni muslimaa ka kararra ciisu ka harka hin qabne ka miila hin qabne kadhattuun injiru saniin kennitan miliyoona 9 miliyoona 500 yoo kennitan rakkataa muslimaa ka kararra ciisu kararraa galchuu dandeettan. Nama quufaan miidiyaa kanarra oolee sadaqaan miidiyaa kanaa isa quufsee akka fedhe ta'e sababa itti simbirrii guurtaniif qofa barbaaduun amantii gadhiise jedhu manatti wattaaddara shabaaba itti ergitanii hin maraate matattuu qabattanii mana gaqqabdanii birrii itti kennitanii afaan qabachiiftan jecha. Kamurti guutoollee sanu wanni isin mucattii tanarra dalaydaniillee sanu kun ammoo sirrii miyaa obboleen kiyya dhaabaa please dhaabaa bakka dhaabaa namni yoo jaalate amantii ofii keessatti haa jiraatu yoo jibbe haa taru. Amantii biraa irra namni yoo amantiin kun dhugaatti fakkaate haa dhufee keessa jiraatu wanni ati mallaqaan sobdu hin jiru. Kana miti kararra deemtanii ijoollee daa'imman karameellaan buskutaan sobdanii amantii islaamaatti fiddanii Allahu Akbar jedhaaftan. Nooruna. ምን ነውስ ነውር ነው እውነት ነው። ከረሜላ ገዝታችሁ እንኳን ህፃናትን ከረሜላ ሰጣችሁ እስልምናን ተቀበለ አላሁ አክበር የምትሉ ናችሁ። ነውር ነው አለ ሰው ወዶ ነው እንጂ እስልምናን አውቆ መቀበል ያለበት። ከረሜላ ሰጣችሁ ለህፃናት ሻዳ ያዘ እስልምናን ተቀበለ ብላችሁ አላሁ አክበር አትበሉ። ህፃን ልጅ አለ ላክላት ያ ህፃን ልጅን ከረሜላ ሰጣችሁ ሻዳ ያዘ ብላችሁ አላሁ አክበር ትላላችሁ። መንገድ ላይ የሚሄዳችሁ ያደርጋሉ። ምክንያቱም ሙስሊም ናቸው። የሚያሳስባቸው ቁጥር እንጂ እውነት አይደለም። አንድ እውነት ነው ያላቸው፣ እሱም ውሸት ነው። አንድ ነገር ነው የሚችሉት፣ እሱም ለመኖር መዋሸት ግዴታቸው ነው። ምክንያቱም ሙስሊሞች ናቸው። ካልዋሹ ሰርቫይቭ አያደርጉ። ምክንያቱም ያንን ኡስታዝ ጠራና ልጁ አልፈልግም እያለ ኡስታዙ አልፈልግም ክርስቲያን መሆን ነው ፈልገው ሲል ጭንቅላቱን ረግጣችሁ አፉ ላይ ብር ጎዝጉዛችሁ አርፈ ትቀመጣለህ ወይንስ አትቀመጥም? ወታደር እዛችሁበት ሄዳችሁ። ምክንያቱም ፈላይ ቆራጭ ናቸው አለ ነው። እኔ ክርስቲያን ሆኛለሁ እያሉ ነው። ታሞ ነው፣ አይምሮ ተነክቶ ነው። እኔ ክርስቲያን ሆኖ ኖ እያስጮሁ እየደበደቡ ስጮህ ኖ ታሞ አይምሮ ተነክቶ ነው። እኔ ክርስቲያን መሆን ነው የምፈልገው። ኖ ታመህ ነው አንተ። ማን መጥቶ ይረዳሃል ያኔ ካለ ፕሮፋይል እያሰሩባችሁ ነው ያለውስ ፕሮፋይል ፎቶ አታርጉ። እሱም አለ። ከዛስ ያልጨረሰው ቤት ነበረ። እሱን ቤቱን ማስጨረሻ ገንዘብ ጎዘጎዛችሁለት፣ ሳይፈልግ እንዲቀጥል አደረጋችሁት። ላይቭ ላይ ተከራክረውበታል።
ኃይለኛ ክርክር ተከራክረውበታል። እዛ ላይ ሌሎችም ማለት ነው ወደ 4000 3000 ሰው አለበት ላይ ላይቡን ያያችሁ ታውቁታላችሁ። ቀጥይ። ይኸው ይሄ ጋር ይሰማል። ቀጥይሽ። ትንሽ እልፍ አድርጊው። ቆርጠሽዋል። ኦኬ አቅ አዛ ልቤን ገዛ ያንን ባጃ ተመልክቼ ተገተርኩኝ ሁሉን ትቼ የኔ የሳሮኑ ጽጌረዳ ዳግም ተወለድክ ምድረ በዳ ያለ ይላል። ማሻአላ ጴንጤ ነበርከው ጊዜ ማለት እንዲህ አይነት መዝሙር አለ። ኦርቶዶክስ ነበር፣ ጴንጤ ነበር። በጣም በቃ እዚህ ምንድነው መዝሙሩ? መዝሙሩ እንዳደ ሄደበት እኮ ሄደበት። የኔ ናርዶስ የሚለው ማለት እኮ ነው። የኔ ናርዶስ መሆኑ ማስረጃ እንደገና ድገሚው። ኦርቶዶክስ መሆኑ ማስረጃው። አረ መዝሙሩን እስቲ ድገሚልን። እሺ ያውና ጊዜ መዝሙር ታስታውሳለህ? አዎ አስታውሳለሁ። እሺ ያውም እኮ ትውስታ ነው። ድሮ ኦርቶዶክስ ነበረ። ሪኢንካርኔት ሪኢንካርኔሽን አዲስ ጋር ቀደምከኝ ተጀመረ እንደ ሪኢንካርኔሽን በእስልምና ድሮ ኦርቶዶክስ በነበረ ሰዓት በድሮ ህይወቱ ፊቱን አሳይን በእናትሽ ሌላ ምን ላይ ኦኬ ሳይታይ ምን ሶሪ እንደዛ ልጅ አሁን እድሜው ስንት ይሆናል ጋይስ? ገምቱ እስኪ። ኧረ ተው በቃ እለፈዋ እለፉት የሚባል ነገር አለ። ይህን ቪዲዮ ሳይ የቀፈፈኝ ህፃን ልጅ ነው። በጣም ህፃን ልጅ ማለት ምን እንደሆነ እንኳን እለፉት የሚባል አለ፣ ዝለሉት የሚባል አለ። ድሮ ኦርቶዶክስ በነበረ ሰዓት። ቀጥይ ቤላ። እሺ ወአለይኩም ሰላም ወራህመቱላሂ ወበረካቱ። ያ መዝሙር ትችላለህ? እስኪ ጴንጤ የነበርከው ጊዜ ሰንበት ተማሪ ነው የሚባል? አዎ ሰንበት ተማሪ ጴንጤ ሆነ ሰንበት ተማሪ ነው። ጴንጤ ሆነ ሰንበት ተማሪ። አረ ወይኔ ማሻአላ ማሻአላ። እስኪ አሁን ሙስሊም ሆነሃል? አልሐምዱሊላህ አልሐምዱሊላህ ረቢል ዓለሚን። ያን ጊዜ እስኪ መዝሙር ታስታውሳለህ? አዎ አስታውሳለሁ። እሺ እስኪ ቀጥል። የኔ ናርዶስ የኔ ቤዛ በመዓዛ ልቤን ገዛ ያንን ባጃ ተመልክቼ ተገተርኩኝ ሁሉን ትቼ የኔ የሳሮኑ ጽጌረዳ ዳግም ተወለድክ ምድረ በዳ ያለ ይላል። ማሻአላ ማሻአላ። ይሄ በቃ ከአንዴ ከዘርፊ አስቴር አወቀ ላይ ይገባል። በጣም ይለያል ማለት ነው በኦሮምኛ። እሺ የቤትሽ ኦሮምኛ ኢንገሉዱኒ መለኮ ኢንገሉዱኒ ሀጀ ጀባ ሴጎፍታ ኮሞርቶች ፊኔ ኤርገማዱ ያ መለኮ አቀንስኔ ኢንገሉዱኒ መለኮ ኢንገሉዱኒ ደረጀ ኢንገሉዱኒ ማለት ሌላ ስለዋለ ማሻአላ። አሁንስ ሙስሊም ነህ? አልሐምዱሊላህ ረቢል ዓለሚን። አሁን ሙስሊም ሆኛለሁ። አሁን ቁርአንን እንጂ ድሮ ኦርቶዶክስ እየነበረ ድሮ ፕሮቴስታንት እየነበረ አሁን ደግሞ ሙስሊም ሆኖ ልጅ ማለት ነው። ይህን ልጅ ላይቭ ላይ አምጥተውት እዚህ ንጽጽር የሚሰሩ አንደኛው ቀጣፊ ኡስታዝ ያኛውም ትልቁ ኡስታዝ ሆኖ ምናምን ነገር ማለት በቃ ዋዋ ማሻአላ አለ ይጨምርልህ ምናምን። እኔ ደንግጥ ነው ያልኩት። ጌታ መሰክሬን እንደ ቪዲዮውን ካገኙት አሳያችኋለሁ። ሰማያዊ ነገር አይደለም። የዚህ ዱንያ ነገር ከንቱ ነው። ወላሂ ነው የምላችሁ ወንድሜ። ስማ ይሄንን ቲክቶክ ይሄንን ስሚ፣ እህቴም ስሚ፣ እናቴም ስሚ፣ አባቴም ስሙ። ወላሂ ነው የምላችሁ በዚህ ዱንያ ላይ ከንቱ ነች። በዚህ ምድር ላይ ምንም
ነገር ከንቱ ነው፣ ኃላፊ ነው። ገንዘብ ሊኖረኝ ለአንድ ቀን ሊኖር ይችላል፣ በሁለተኛው ቀን ላጣ እችላለሁ። ወላሂ ነው የምላችሁ የዱንያ ነገር የዚች ዓለም ነገር ከንቱ ነች። ምንም ነገር አትሰራ። ክርስቶስን ምን አለ መጽሐፍ ቅዱስ ላይ ዮሐንስ ወንጌል ላይ እውነት እውነት እላችኋለሁ አብ ሲያደርግ በዓይኔ ያየሁትን እንጂ ከኔ የሆነ አንዳች ነገር የለም አለ። ቁርአን ላይ ደግሞ ምን ይላል መሰላችሁ? ቁል ሁወ አላሁ አሐድ አላሁ ሰመድ ለም የሊድ ወለም ዩለድ ወለም የኩን ለሁ ኩፉወን አሐድ። አላህ ሸሪክ የለውም። ለም የሊድ ወለም ዩለድ አላህ አይወልድም አይወለድም። ፈጽሞ እኛ ማይወልደውን ነው የምናመልከው፣ ማይወለደውን አንድ የሆነ ጌታን ነው የምናመልከው። አንድ የሆነ ፍጹም የሆነ አምላክን ሰማይና ምድርን የፈጠረ አላህ ሱብሓነሁ ወተዓላ ምን አለ በቁርአን ላይ እንኳን እኔ ከባህሩም ከውቅያኖሱም ከምንም አልፈልግም ከሰው ልጅ እንጂ አለ። አላህ ከኛ ነው የሚፈልገው፣ ከሰው አይፈልግም ፈጽሞ ማለት ነው። እና ጴንጤዎች፣ ኦርቶዶክሶች ለምንድን ነው እንዲህ የምትናገሩት? የምትናገሩት ቃል አለ ኢየሱስ ያድናል ትላላችሁ። አዎ ያድናል። በዚች ምድር ላይ እውርን ሲያበራ ነበር፣ ሽባን ሲተረት በድሮ ህይወቱ ኦርቶዶክስ፣ በድሮ ህይወቱ ፕሮቴስታንት ነበረ። በአሁኑ ህይወቱ ደግሞ ሙስሊም ነው። ሪኢንካርኔሽን በእስልምና ተጀምሯል ማለት ነው። አንድ ነገር ያለው ነገር አለ ዮሐንስ ወንጌል ላይ አለ። ክርስቶስ ራሱ ምን ብሏል አለ? አብ ሲያደርግ በዓይኔ ያየሁትን እንጂ ሌላ አላደርግም ብሏል አለ። ቀጥታ እስልምናን ጠልዞ የሚጠል ነው። ኡስታዞቻቸውም ደደብ ስለሆኑ አላህ ሲያደርግ በዓይኔ ያየሁትን ነው ማደርገው በል እስቲ። አምላክ ነኝ ያልክ ከሆነ አላህ ሲያደርግ በዓይኔ ያየሁትን ነው ማደርገው በል እስቲ። አላህ ምድርን ሲፈጥር በዓይነ አይተህ ስታደርግ፣ አባቴ ሲያደርግ በዓይኔ አይቼ ያንን አደርጋለሁ። አባትህ ደግሞ ዋና አምላክ ነው። ያም ልጅ የባህሪው ተካፋይ ስለሚሆን ፈጣሪ ነው የሚሆነው። ደግሞ ምን አለ? በዓይኔ አይቼ ያን አደርጋለሁ ነው ያለው አለ። በዓይኔ ያየሁትን ነው ያደርገው ሰው። እስቲ እንዲህ በል፣ አላህ ሲያደርግ በዓይኔ ያየሁትን ነው ማደርገው በሉ እስቲ። ሰንበዲ ማለት ይችላል እንደዛ? ከድር እንደዛ ማለት ይቻላል? አላህ ሲያደርግ በዓይኔ አይቼ ያንኑ አደርጋለሁ ማለት ትችላለህ? አይቻልም። የት አይቶ ነው? አይቻልም። አላህ ሲያደርግ ካየ አይቶ ይሆናል። ያኔ ልጁ ኢንካርኔት ስላደረገ። ኤኒዌይስ ሉክ፣ ሌላኛው ደግሞ አለው አላህ አይወልድም አልተወለደም ማለት። ቁርአኑ እንደዛ አይደለም የሚሆነው የሚለው አልወለደም አልተወለደም ነው የሚለው። ይህም ስህተት ነው። አንድ ጥቅስ ቢጠቅስ እሱ ስህተት ነው ማለት ነው። እዛው ድራማው ላይ መካኑ የተሻለ ይሆናል። ኤኒዌይስ ኦቨርኦል ግን ምናልባት እፎይ ይሄ ሱና ኬት ነው የመጣው? እነዚህ ኡስታዞች፣ እነዚህ ሙስሊሞች ይህን ተግባር ኬት ነው የሚያደርጉት? በገንዘብ ማስለሙን፣ በግዴታ ማስለሙን። ይሄ ነገር የማን ሱና ነው? ከማን ነው ይህን ያመጡት የሚለውን ብትሄድበት። ሰለሙ የሚለው እኮ ድራማ ምንድነው? እሱ በመካ አጋንንቶች ሰለሙ የሚለው ታሪክ ራሱ የመጣው ሎክ አመራሮቹ ዋናዎቹ ከሰለሙ ተከታዮቹ የመስለም ቻንሳቸው ሀይ ነው የሚሆነው። አውራውን ምታ፣ እረኛውን ምታ፣ በጎቹ ይበተናሉ የሚባል አባባል አለ አይደለ? መጽሐፍ ቅዱስም መንጋው ከተመታ አይሚን የመንጋው ጠባቂ ከተመታ መንጋው ይበተናል። ስለዚህ ሙሐመድ መካውያን ሊሰልሙለት ስላልቻሉ ያደረገው ነገር ምንድን ነው? እናንተ የምትገዟቸው አጋንንቶች ሰልመዋል ብሎ ነው የመጣባቸው። እናንተ የምታመልኳቸው እነሱ እስልምናን ተቀብለዋል አላቸው። ሄደ አጋንንት ሰልመሃል አልሰለምክም አትለውም። አሁን አንተ አጋንንት ታመልካለህ። አንተ የምታመልከው አጋንንት ግን ሙስልምናን ተቀብሏል። ሳክስ ማለት ነው። ያ ድራማ ማለት ነው። አይሁዶች ጋር ሄደና ደግሞ አይሁዶቹ የቻሌንጅ አልሰራለሁ
10 አይሁድ ምሁር ቢሰልምልኝ ዘሆድ አይሁዶችን አሰልማለሁ አለ። 10 አይሁዶች እንኳን በ23 ዓመት ስብከት ውስጥ ማስለም አልቻለም። አይ ቲንክ ቼክ አድርግልኝ እስኪ ሐዲስ እንትኑን አረስቸዋለሁ ጥቅሱን 961 ምናምን አካባቢ ላይ ቼክ አድርግልኝ እስኪ ቁርአን 961 አካባቢ ይመስለኛል 961 ወይም 861 እንደዛ አካባቢ 60 61 እንደዛ አካባቢ ይሰማል። እንዴት ነው? ዛሬ የስድስተኛ ክፍል ተማሪ ጉድ አድርጌያት መጣሁ። እዛ ተው ምን አድርገህ የሌለን ነገር እያስተማረ ነበረ። በአዲስ የሌለውን ነገር ስለ ተውሂድ ምናምን እያለ አምጣ ስለው ተደነገጠና አስደንግጬ አስወረደኝ። በኋላ ላይ መልስ አጣና ምን ተውሂድ አለ ብሎ ነው። እናንተ አትቀበሉ ማለት ለሱን የለም ተረት ተረት እኮ ነው። ኦኬ ኖርማል በተውሂድ ግን ታምናለህ አይደለ? በምን ተውሂድ የሚባል የለም። ተውሂድ በሚለው ቃል ታምናለህ? ቁርአን ላይ የለም። እሱም እኮ ጋር ተውሂድ በሚለው ቃልስ አሁን ተውሂድ በሶስት የሚከፍሉት ዋብዮች ናቸው። ተረት ተረት ነው ብላችሁ ነው የምታምኑት? መከፈሉን ነው የምትጠሉት ወይንስ ተውሂድ የሚለውን ቃል ራሱ አትጠቀሙትም? ተውሂድ የሚለው ራሱ ለእንትን ነው ያመጣ፣ የነሱ ሼክ ነው ያመጣ። ተውሂድ የሚለውን አናምንም እኛ የለም። ኦኬ ስለዚህ ሁሉ ቢዳ ኢኖቬሽን ነው ብለህ ነው የምታምነው? ሁሉ ፈጠራ ነው የሚለው እኮ ያመጣው እንትን ከሐዲስ ሳይሆን እንትን አብደላ አቡላሃብ ነው ያመጣ። አብደላ አቡላሃብ ወይስ አብደላ መሐመድ አብደል ወሃብ? አብዱል ወሃብ እሱ ነው ያመጣ። 961 አንዴ ክፈችልኝ እስኪ ቤላ ቼክ ላድርገው ወይ ነው። ኦኬ የሚሉ አለሉ በላቸው ለእናንተ በጎ ወሬ ሰሚ ነው። ከፍ አድርጊው እስኪ 62 ያሳድዷችሁ ዘንድ 60 አድርጊው እስኪ ሱራ 9 ነው። ኦኬ እስኪ አንዴ ቼክ ላድርግ። ረስቼዋለሁ። ገንዘብ መስጠት የተጀመረበት በልቦቻቸው ለማለሉ ስጧቸው የሚለው ኦኬ 961 860 እንደዚህ አካባቢ ነው። ብቻ ሄደው ነው ረሳሁት። ከዛ በኋላ ሐዲሱ መቶ ግመሎችን ሰጣቸው። እሱ ነው ምን ላየው ቆስጣ 60 ነው ብሏል። ስንት ነበር? 60 ነው አነበብነው አለ ያላገኘ ነው። 60 ላይ አከፈቱት። እሺ ክፋቹ እስኪ ስለ ምጽዋት የሚያወራ ማለት ነው። ልባቸው እንትን ላለ ስጧቸው የሆነ እንትን የሚል ይኸውና ቅድም የከፈትሽው ኦኬ ያ ቅድም ይሄን ነበር የከፈትሽው? ይሄን ከፍቼ ነበር አልታየም። እሺ ኦኬ እሺ ግዴታ ምጽዋቶችን የሚከፍሉት ለደሆች ለምስኪኖችም በእርሷ ላይ ለሚሰሩ ሰራተኞችም ልቦቻቸው በእስልምና ለሚለማመዱት እችኛዋን ያዙ። ልቦቻቸው በእስልምና ለሚለማመዱት ምጽዋት የሚሰጠው ገንዘብ የሚሰጠው ለማን ነው? ለነኚህ ነው። which means ወደ እስልምና እንዲመጡ ማለት ነው። በእስልምና ልቦቻቸው ላይ የሚለማመዱት ማለት እስልምናን የሚያወድስ ምናምን ነገር እንደዛ ከሆነ ወደ እስልምና እንዲመጣ ገንዘብ የሚሰጠው ለነኚህ ነው። ለካፊር ምግብ እንኳን መስጠት አይቻልም። ሙስሊም ላልሆነ ምግብ እንኳን ማብላት አይቻልም። መስጠት በፍጹም አይቻልም።
ምግብ መስጠት በፍጹም አይቻልም። ይህንን መሰረት በማድረግ 100 ግመል ሰጥቶ ያሰለሟቸው አሉ። ለዛሬ ቢበቃን ምን ይመስላችኋል ወገን? ዞሮ ዞሮ ያነሳንበት ዓላማ ምንድነው? ውሸታቸውን ለማጋለጥ ነው። ይሄ ማለት ቦሪንግ ነው። ጌታ እኔ እንትን ይሰለቻቸዋል። እንደው ስንት ጂቢ ፋይል እንዳለ በእነሱ ዙሪያ ላይ ማለት ነው። እና 10 በግ ገዝቶ ላይ ተፈላል ምን አለ፣ በጣም ብዙ ጉድ አለ እዚህ ቲክቶክ ላይ በዚህ 2 ዓመት ምናምን ውስጥ ብቻ። እና ዛሬ ታይቶ ነገ ደግሞ ንቀትም ጭምር ነው። ሙስሊሞች ራሱ ሆይ ብላችሁ ጠይቁ። ለምንድን ነው ድራማ የሚሰራባችሁ? 1000 ሰው ቁጭ ብለህ ይህ ስትሰማ ትንሽ አይከብድህም? ማለት እያየ እንደዚህ አይነት ሽወዳ የአንድ ሰው ሰለማ አልሰለመ። እርግጥ አሉ አሁን በሚደረጉ ግርግሮች ወጥቶ መናገር የጀመሩ ሙስሊሞች መምጣት ጀምረዋል። ለምን? መረጃው በደንብ እየደረሳቸው ስለሆነ። ብዙዎች ደግሞ ገላ ያልገባቸውም አሉና ከዛም አንጻር ነው ለማሳየት እንትን ያለውና ሙስሊሞች ንቁ። በቃ ይሄ ማለት እምነቱ በራሱ በቃ ደካማ መሆኑን በደንብ በግልጽ ማሳያ ነው። አሳምኖ ሰዎችን መውሰድ ስለማይችል ነው። እምነቱ በራሱ እስልምና ሰብኮ ሊወስድ ስላልቻለ ነው በፕሮፓጋንዳ ሊወስድ የሚጋጋጠው፣ ለዛውም በእነዚህ ፑር በሆነ በወረደ ሳይኮሎጂ እና እውነት እኛ ጋር ክርስቶስ ብቻውን ነበር እኮ አይደል መስቀል ላይ። ግን አሁን ስንት ቢሊዮን ክርስቲያን አለ። ስለዚህ ብዙ ሰው በተከተለ አይደለም እውነት የሚታየው። ሙስሊሞች ብዙ ጊዜ ትታያላችሁ፣ ሰው እኮ ሰለመ ትላላችሁ። ሁኬርስ እኛ ክርስቲያን እኮ ምን አገባን? ክርስቶስ እኔ እውነት እኮ ብቻህን ነው የምትሄዳት። ብቻህን ቀርተህ እውነትን አንተ የምታምነው እምነት እኮ እውነት አይደለም ማለት ነው። ነገ ብዙዎቹ እንዳለ ከእስልምና ቢወጡ እነሱን ተከተለ ትወጣለህ ማለት ነው። እውነት ላይ እንዳልቆምክ ገብቶሃል ማለት ነው። ከዚህ አንጻር በደንብ እዩት፣ ፈትሹ ለማለት እንወዳለን እና ጠቅላላ አድርጎ ቦስ ሂድበት። ያ ቦስ ከመጠቅለሉ በፊት እኔ ትንሽ ነገር ልናገርና ስላልተመቼ ነው ያላወራሁት። ባይዘዌ ቃልና እፎይን በጣም ልናደንቃቸው ይገባል። በዚህ ላይ የሰሩት ስራ ቀላል ስራ አይደለም። እውነት ለመናገር ቀላል ስራ አይደለም እና በጣም አንድ ሰሞን ላይ በጣም ከሚገባው በላይ እንዲህ አይነት ውሸታቸው በጣም አይኑ ፈጦ ወጥቶ ነበር እና እጃቸውን እንዲሰበስቡ አድርገው የሰሩት እነሱ ናቸው። በዚህ ረገድ ብቻ ሳይሆን በሌላም በጣም እጃቸው እንዲሰበሰብ እጃቸው እንዲቆረጥ የውሸት እጃቸው እንዲቆረጥ ምላሳቸው እንዲቆረጥ ያደረጉት እነሱ ናቸውና በጣም ክሬዲቱ ሊሰጣቸው ይገባል። እና ግን አብዛኛው ድራማ ሲሰራ የነበረው ያ እንግዲህ የምታውቁት 6ኛ ክፍል ተማሪ የተባሉ ኡስታዝ እሱ ቤት ነው ድራማ ሲሰራ የነበረው። አምጥተውም ሸልመውታል። የኔ ያል ሰው አሰለመ ብለው በውሸት ማለት ነው። እና አብዛኛው ድራማ ሲሰራ የነበረው እሱ ቤት ነው። እና አሁን ላይ በእርግጥ አልፎ አለ። ያው አመል አይለቅም። ስለማይለቅ አመላቸው አልፎ ይታያል። ግን እንደ በፊቱ አይደለም እና ብዙ የተረሱ አሉ። አስክረው አጠጥተው ምናምን አሰለምን ያሉ ከስካራቸው ሲነቅሩ በስካር ስሜት ሰልመው እንደነበሩ የተናገሩም ነበሩ። የቅርብ ጊዜ በዚህ በ2 ዓመት ውስጥ በጣም ብዙ ድራማ አይተናል። በጣም ለዛውም የተገለጠልን እኮ ነው። ውስጥ ደግሞ በጣም ብዙ ነገር ሊኖር ይችላል። እኛ የደረስንበት እና ያየናቸው ነው እና እንዲህ አይነት ድራማ የምትሰሩት ለማን ነው? ለየትኛው አምላካችሁ ነው? ውሸት ባይዘዌ መስዋዕት ነው የምታቀርቡለት። የውሸት መስዋዕት የሚቀበል አምላክ ሐሰተኛ አምላክ ነው፣ ሴጣን ነው። እኛ እንግዲህ የውሸት አምላክ የሚለው መጽሐፍ ቅዱሳችን የዮሐንስ ወንጌል ምዕራፍ 8 ቁጥር 44 ላይ ሐሰተኛ የሐሰት አባት የሚለው ሴጣንን ነው። እሱ ከውስጡ ከምንድነው እውነት የለም በሱ ዘንድ እውነትን ሲናገር ከልቡ አፍልቆ ይናገራል የተባለው እሱ ነው። ውሸትን ሲናገር ከልቡ አፍልቆ ይናገራል። ስለዚህ ለዚህ አምላካችሁ ነው ለሐሰተኛው ነው ውሸትን የምትገብሩት። ይሄ ነውር ነው፣ በጣም መጥፎ ነው። እንደዚህ አታድርጉ። ከምር አስተምራችሁ የምትወስዱ ከሆነ በትክክለኛው እንደዛ አድርጉ። እንደተባለውም ያው መቼም ተምሮ የሚሄድ የለም ወይ በገንዘብ በምናምን ነው። ግን እንደዚህ አትዋሹ። ቅድም እፎይ ምን ሲል ነበር? እንደ ካካ ነው የምንጸየፋቸው ሲል ነበርና ቢያንስ ካካ ልብስን ነው የሚያቆሽሸው። እውነት ለመናገር እንደዚህ አይነት ነገሮች ልብስ ነው የሚያቆሽሸው። የእናንተ ህሊናችሁም ነው የሚቆሽሸው። የህሊናን መቆሸሽ ደግሞ በምንም እንትን ሊሉት አይችሉም። እና እንደዚህ አትቆሽሹ፣ እንደዚህ አትወረዱ። በእያንዳንዱ ስቴፕ በእያንዳንዱ ንግግራችሁ ሳይቀር ውሸት የሞላባችሁ ናቸው።
አስተምሮታችሁን ትክዳላችሁ፣ ትዋሻላችሁ። ሳሂ የሆነውን ዳይፍ ነው ትላላችሁ፣ ዳይፉን ሳሂ ነው ትላላችሁ። የራሳችሁን አስተምሮም ትዋሻላችሁና ያለ ውሸት እንደማትቆሙ አይተናል በዚህ 2 ዓመት እና ይሄን ለመናገር ነው። እፎይና ቃሌ በጣም አሪፍ ስራ ነው የሰሩት ለመናገር በዚህ ረገድ እና ምስጋና ይገባቸዋል። ቀጥል እፎይ። ያ ቴንኪው። ዋናው ታርጌታችንም እኛ ደጋግመን ስናየው እንዳልኳችሁ ደጋግመን አንድ ነገር ባየው ቁጥር እየተጸየፍካቸው ትሄዳለህ። ማለት አንድ ሰው አንዴ ዋሽ፣ 2 ዋሽ፣ ከዛ በኋላ ግን ሱስ ከሆነበትና የሚደጋግመው ከሆነ ካልተጸየፍከው አንተ ራስህ የዛ ውሸት ተባባሪ ነህ ማለት ነው። የዛ ውሸት ተባባሪ የሆንክ ነው ማለት ነው። ለእኛ ንቀን እንተወዋለን ስለምናውቅ አካሄዱን። ግን አንዳንዴ ኦዲየንስ ይህን ያሳየናችሁ አሁን እርግጠኛ ሆኜ በኮንፊደንስ ምነግራችሁ ነገ የሆነ ፎቶ ተለቆ ቢያዩ ኦዲየንሳችን ያውቀዋል ድራማ እንደሆነ። ማሻላ አላሁ አክበር ሻዳ ያዘ የሚል አካውንት የተለመደ ውሸታቸውን ያውቀዋል። በቃ ለኦዲየንሳችን ነው ይህን ያደረግነው። ለራሳቸውም ሰዎች ወራዳና ውሸታም ኡስታዝ ከሆነ ለምን እከተለዋለሁ? ከዛ በኋላ ለምን እከተለዋለሁ? እና እንደዛ ነው። መኑ ከማምላክ ሰላም ነው። እንዴት ናችሁ? ሰላም ነው። ደጋግመህ ጽፈልኝ ነበረ ወይ? አዎ አንተም እኮ ተወጣረከኝ። ምንድን ነው አልገባኝም። ምንድን ነው እሱ? ቴክስትን ለመረዳት አልቻልኩም። ምንድን ነበር? ያው ለዚያ ነበር በስልክ እናውራ ያልኩ። ምንድን ነው? በስልክ ማውራት አልችልም። እኔ ያው ዲያቆን ነበርኩና ወደዚያ ብዬ ነበር ምናምን ነበር ያ ከነ ቆስጤ ምናምን ጋር እንኳን እንስተዋወቃለንና ታውቃላችሁ። ቆስጠንጢኖስ ማን በለው እንደሚ አላወኩም፣ ይቅርታ። ሁሉንም መርምሮ መልካሙን የሚያዙ ነኝ። አካውንቱን ቀይሬ ነው። አላስታወስኩም። ወይም ደግሞ ኳን የሚለው ማለት ነው። ምንድን ያልከው? እስኪ ታሪክን ንገረኝ። አላስታውስኩም። እስኪ ዲያቆን ነኝ እና በባለፍ ምናምን የሰለምኩት አታስታውሰኝ? እንጃ ሊመጣልኝ አልቻልኩም። ምናልባት አካውንትን ስላላስታወስኩት ይሆናል። ቀይር ያለው አካውንት ወይ ሁሉንም መርምሮ መልካሙን የሚያዙ ወይም ደግሞ ኳን ላክለት። እሺ ቪዲዮዎችን እና ፎቶውን ላክለት። ለማ እንደ መዝሙር ያሬድ አንዴ እንትን ሲል የነበርከው ልጅ ነህ። አይ ቲንክ እሱ ከሆንክ ነው የማውቀው። ባጃጅ የተገዛለት ምናምን ባጃጅ የተገዝቶለት እንትን የተባልከው ነህ? አይደለሁም። ዲያቆን ተብሎ በየጊዜው ባጃጅ እያስገዛ እየዋሻቸው የነበረው እሱ ነበር ዲያቆን ተብሎ የሰማነው። እና እሱን ደግሞ እንደ አጋጣሚ አዳማ ቤተክርስቲያን እዛ እሱ እንትን የተባለበት እሱን እንደዚህ ያደረገው ጎረቤት ነው፣ አውቀዋለሁ። የት ነበር የምታገለግለው? አዲስ አበባ ነው። የት ደብር? እና ማርያም። አውርተናል እኔ እናንተ በባለፈ በፊት እንደ ሰለምኩ አካባቢ ምናምን አወርተናል መሰለኝ። አውርታችኋል? በውስጥ አውርታችኋል? አይ በውስጥ አላወራንም። ምን ላይ ላይቭ ላይ ነው? ምንድን ነው ያወራው? ኤኒዌይስ እሺ ምን ልርዳ እኔ? በውስጥ ቢሆን ነው የሚሻለው። ሚስጥር ነው እፎይ፣ ለዚያ ነው። ያ ምንም ሚስጥር የለም። ዲያቆን ከሆንክ ንስሓ ግባ፣ ንስሓ አባት ጋር ሂድና ተማር፣ ትምህርት ተማር። ጥያቄዎች ካሉ ትምህርት ጨርስ። እኔ ወደዛ ለወጡ ሰዎች ብዙም ቦታ አልሰጥም። ለአንተ ብቻ ሳይሆን ከአንተ በላይ በጣም ብዙ ሴቶችም አሉ መመለስ የሚፈልጉ። ብዙም ቦታ አልሰጥም ለእነኛ። ቤተሰብ ይኖራቸዋል፣ ሄደው መማር ይችላሉ። ከሆነ ራሱ ያውቃል። እኛ ምን ልንነግረው እንችላለን? ቀጥታ ወደ ንስሓ ነው ያለበት።
በዚህ አይደለም እንትና ማተር ያልተረዳችሁ የሚያልገባችሁ ሌላ ነገር ኢኮኖሚካል ምናምን ብለሃል። እሱ አይመለከተኝም። ከኛ ጋር የሚያገናኘው ነገር የለም። ኢኮኖሚካሊ እኔ ከእስልምና የወጡ በጣም ብዙ ችግር ያለባቸው ልጆች አሉ። እነሱንም ሰፖርት አናደርግም። ኢኮኖሚካሊ አንረዳም። ገንዘብ የምንረዳው ነገር የለም። ገንዘብ የምንሰጠው ነገር የለም። ዛሲት። ስለዚህ ትምህርት ከሆነ ንስሐ ግባ፣ ተማር። እውነትም ኦርቶዶክስ ከነበርክ መመለስ ከፈልገ ከሆነ ሌላ ነው ልነግረው የነበርና እሱ ደግሞ ተቋርጬ ነበር። ተቋርጠ ነበር። እውነትም ኦርቶዶክስ ከሆንክ ብለን የቆምከው ከዛ በኋላ አልተሰማህም። ቀጥል። አሁንም ያሉና በጣም ብዙ ሰዎች ስለሚጽፉለት ነው። አሁን አለ መጣል እና ምን ጋር ተቋረጠ? ሪፖስት ያደረገው ውስጥ የእስልምና የሚያሳይ ነገሮች አሉ። ሪፖስት ያደረገው ውስጥ ገብቼ ያለው ምን ነው የተቋረጥኩት? ኦርቶዶክስ ከሆንክ ብለን የተቋረጥከው ያ ኤኒዌይስ በመጀመሪያ ደረጃ እንደውልህ ነው የፈለግከው አይደለ? ኦኬ፣ እሱን አልችልም፣ እንደውልልህ አልችልም። አንድ ሁለተኛ ኢኮኖሚካል ሰፖርት አንስታል፣ እሱን አንረዳህም። በኢኮኖሚ ምክንያት እንደዛ እንደሆነ ነግረህኛል፣ ጽፈሃል፣ ቴክስቱን አይቼዋለሁ። አኪዝም አድርገኸኛል እኔ ጽሁፍህ ላይ ዝም ብለሃል ምናምን ነገር። መዳም የሚፈልጉ ቤተሰብ ያላቸው ብዙ ልጆች አሉ። እነሱ ጋር መድረስ አልቻለም። እንኳን አንድ ሰው ወጥቶ እሱን አንድ ላርገን እሱን ትሪት አርገን ደውለን እንትን ልንል ቀርቶ ማለት ነው። ስለዚህ እንድደውልልህ ነው የፈለግከው፣ እሱን አልችልም። ኬዝን አስቀምጥ ብዬ ደውል ነው የፈለግከው፣ ቀጥታ መደወል አልችልም። ኢኮኖሚካል ሰፖርት ነው የፈለግከው፣ እሱንም አንችልም። ከክርስትና የወጣ ከሆንክ ደግሞ ስቲል ሰው ራሱ ላልመድብልህ እንችላለን። መማር ዲያቆን ከነበርክ ደግሞ ይበልጥ አንመድብልህም። የአቢ ክብራልን በል እስኪ። ኧረ ዲያቆን እንትና ማነፎይ ሌላ ታሪክ ውስጥ ነው። እሱን ስላልነገርኩ ነው ልንገርህ ያልኩህ። ይሄ አይደለም ዲያቆን ነኝ እኮ አልከኝ እኮ ዲያቆን ነኝ እያልኩ አንተ የአቢ ክብራን ለምን ትጠይቀኛለህ? ምናምን ችግር አለ። እሱ ቀላል ነገር አለ። መቼም እንደ ድሮ የአቢ ክብራ ያስመታል በወይራ እንልም አይደል? ለምን ያስመታል? ምንድን ነው እሱ ማለት ባለውስን አልኩ እኮ። አሁን አንተን ነው የፈለግኩ ነው የምልህ። ወይ ያልተረዳኸኝ ነገር አለ? በቃ ጥያቄ ከሆነ ጥያቄ ሰፖርት አድርጋለሁ። ወደ ክርስትናው መመለስ ወይም አስቀድሞ ነው ክርስቲያን ካለው ከእስልምናው ሳይድ ጥያቄ ከሆነ ልመልስልህ እችላለሁ። ዛሲት። ከዛ ውጭ ግን ኢኮኖሚካሊ ደውል፣ መምህር መድቡልኝ፣ እንደዚህ አንመድብም። መምህርም አንመድብልህም። አንድ ለብደው አንመድብልህ። በራስህ ጥረት ተማር። ክርስቲያን ከነበርክ አስቀድመህ በቃ እሺ። ማይቻል መምህር የምንመድበው ሙስሊም ለነበሩ ሰው ብቻ ነው። ሙስሊም ለነበሩ ወደ ክርስትና ላይ ይመጡ ነው። እጥረት ስላለብን ወረፋ እየጠበቁ ያሉ ብዙ ስላሉ መምህር የምንመድበው ለእነኛ ነው። ፋይናንሻል ሰፖርት ደግሞ ዜሮ የለም፣ አንረዳም። ለማን ነው? እሱን አልፈለኩም እኔ አንተን ነው ነበር የፈለኩ። ደውል ደግሞ አልደውልም። እንደዚህ እናድርግ። እፎይ እስኪ ምናልባት በውስጥ እኔ ጽፌልሃለሁ። እኔ ላውራና ያለውን ነገር ከኔ ጋር እናውራና ወደ እፎይ የሚወስድ ነገር ካለ እኔ
እንደዚያ ነው። የኔ ከባድ ነገር ነውና በቃ እኔ ነው ነገር ስለሆነ እንዲረዳኝ ነው መጀመሪያ 5 ደቂቃ ያልኩት እንደውም በውስጥ። እሺ ማን ከኔ ጋር እናውራና አሁን ፎሎ አድርጌሃለሁ። ወደ ፎይ የሚወስድን ጉዳይ ካለ ከባድ ጉዳይ ከሆነ እኔ ያገናኛለሁ ለሱ ነግረውና ማለት ነው። ብቻ እኔን ፎሎ መልስልኝና በውስጥ አውራኝ። እሺ ችግር የለም ከኔ ጋር እናውራ። መልካም እንደዚያ ነው። ሌሎችን ስለማይመለከትና ፎይን ስለሚመለከት ነው እንደዚህ ያልኩሽ። አይ ችግር የለውም። ምክንያቱም እኔ በጣም ቢዚ ስለሆንኩ ነው። እኔ ደግሞ እየዘጋሁብህ ያለሁት ምንድነው፣ አንደኛ ከራሴ አንጻር ማልደውልባቸው ምክንያቶች ስላሉ ነው። ስልክ ዝም ብዬ ስለማልደውል አንድ በቃ ከኢኮኖሚ ጋርና ብዙ ችግር ያለባቸው ስላሉ ያንን ማድረግ ስለማልችል ነው። ከማስተማር ጋር አንጻር ደግሞ ብዙ ተማሪዎች አሉኝ ወረፋ እየጠበቁ ያሉ መምህር መደበልን እያሉ ማለት ነው። ቤተሰብ ያላቸው አሉ። ክርስቲያን ከነበረ ግን ጥሩ መማር አለበት። አንድም ይሄ እንደ ንስሐው ነው። እንደ ንስሐው ጥሩ መማር ስላለበት ረግጦ ወጣውን ክርስትና ሲመለስ ና አልጋ ባልጋ ብለን መምህር መድበን እንትን የምንለው የለም። ጥሩ ንስሐውን ተቀብሎ መማር አለበት። ከዛ አንጻር ነው። ዛሬ እንዳያችሁት እንግዲህ ቶፒካችን ምን ነበረ? የሙስሊሞቹን ድራማ ነው ያሳየ ነው። ከ20 የሚጠጉ አካባቢ ቪዲዮዎችን አሳይተናል። ወደ 20 የሚጠጉ ቪዲዮዎችን አሳይተናል። የራሳችሁን ቁም ነገር ራሳችሁ በተረዳችሁበት ውሰዱ። እኛ የነገርናችሁ አለ፣ ራሳችሁ በተረዳችሁበት ውሰዱ። እውነትን እናነግሳለን፣ ውሸትን እናፈርሳለን። ስነት ከፍ ብሎ እንደ ነስር ይበራል። ችግር ማዕበል ሲመጣበት ነስር ከፍ ይላል። ነስር የሚታወቀው በዚህ ነው። ልክ ኃይለኛ ንፋስ ሲመጣበት ምንድነው የሚያደርገው? ወደ ላይ ይወጣል፣ ከፍ ይላል። እባብ እንኳን ከያዘ ካያችሁት ወደ ላይ ይሄዳል፣ ከፍ እያለ ይሄዳል። መከራውን እንትን ሲል ከፍ እያለበት ይሄዳል። የሆነንም ነገር ከያዘ ከፍ ይላል። ላይ ወጥቶ ሲለቀው ከላይ ሲመጣ ትንፋሽ ያጥረዋል። ያንኛው እዚህ ሲመጣ ይፈጠፈጣል፣ ይሞታል፣ በቀላሉ ይበላዋል መርዶ። እንደ ነስር ምን እንሆናለን? መከራው ችግሩ ሲመጣብን ምንድነው የምንሆነው? ከፍ እንላለን። እዛ ችግር ውስጥ ተዘፍቀን መቀመጥ የለብንም፣ ከፍ እንላለን። ኦልዌይስ ችግር መገፋት ክርስትና ውበቱ እሾክ ልክ ጽጌሬዳን ውብ አድርጎ እንደሚያሳያት እሾክ ባይኖራን ኖሮ ጽጌሬዳ ያንን ውብ አበባ ባላፈካች ነበር። ያም ስለሚነካካት ገና እምቡጧን ይቀነጥሳት ነበረ። ያቺ ውብ ጽጌሬዳ የምታዩት እምቡጧን የተከላከለ ብዙ እሾክ ስላለ ነው። እንደ ሾክ የከበቡን ብዙ ሾኮች ይኖራሉ። እኛ ግን እንዳንፈካ እንዳንደምቅ አያደርጉንም። እነሱ ይበልጥ ያደምቁናል። ኦልዌይስ እሾክ ስላለ ጽጌሬዳ እምቡጧ ከማበብ ይልቅ ወደ ሾክነት አይቀየርም። በየዓመቱ እምቡጧ ወደ ምንድን ነው የሚቀየረው? ወደ መፍካት ወደ አበባነት ነው የሚቀየረው እንጂ ወደ ሾክነት አይደለም። እኛም በሾክ ስለተከበብን የሆነ ሰዓት ላይ ዓላማችንን ስተን ወደ ሾክነት አንቀየርም። አበባነታችንም ሁሌም አፍክተን አድምቀን አሳየተን ለሰዎች እንዲማረኩ በመዓዛችን እንዲሳቡ እኛ የክርስቶስ ልብ ያለንን፣ እኛ የክርስቶስ መዓዛ ያለንን፣ የእግዚአብሔር መንፈስ ያለንን በእኛ እንዲሳቡ በእኛ እንዲማረኩ የማድረግ ግዴታ አለብን። እኛ መሽተት ያለብን ቅዱሱን መዓዛ የተቀባን ቅዱሱን ስጋ ይበላን የሐሰቱን ስራ የምናፈርስ መሆን አለብን እንጂ የሙሐመድን ተረት ተረት ተጭነን ድራማ ምንሰራ መሆን የለብንም። ስለዚህ ምንም በሾክ ብንከበብ እስቲል በሾኩ ብዛት ውስጥ መታየት ደምቀን ያለብን እኛ ነን። ያቺ አበባ በብዙ ሾክ ውስጥ ደምቃ ስትታይ ብዙ ሾኩ አይደለም የሚታየው፣ አንዱ አበባ ነው የምትታየው። ለምን? ማብራት ትችላለች። እናንተ የዓለም ብርሃን ናችሁ ስላለ ክርስቶስ እናንተ የዓለም ብርሃን ናችሁ ሲል ምን ያህል መብራት እንደምንችል ስለነገረን በእርሱ ላይ ሆነን እሱ የዓለም ብርሃን ሆኖ እኛን የዓለም ብርሃን ካደረገን ስለዚህ ልናበራ ይገባል፣ ሻይን ልናደርግ ይገባል። እና ቴንኪው ይበካናል። እንግዲህ ሁላችንም በጣም እናመሰግናለን። እንብርታ፣ እንጠንክር። ጾሙን በሰላም እንዳስጀመረ በሰላም ያስፈጽመን።
እኛ በተለይ እስልምና ላይ ለምንሰራ ወንድሞቻችሁ በዚህ በጾም ሰዓት በጸሎታችሁ አስቡን። በጣም በጣም ኢምፖርታንት ነገር ነው። ከአጋንንት ጋር ከርኩስ መንፈስ ጋር ነው እየታገልን ያለነው። ሁላችሁም በጸሎታችሁ አስቡን። በጸሎት በስግደት በንስሐ አሳልፉ ጾሙን። በርቱ ወንድሞች፣ እግዚአብሔር ያክብርልኝ። ዱብ ዱብ በሉ። አሁን አንዳንድ ደቂቃ እያወራችሁ በውስጥ ጽፌልሃለሁ። መኑ መልስልኝ። በቃ ልውረድ እኔ። ሰላሙን ሁልኝ እፎይ እናውራኝ። ሰላሙን ሁላችሁ። እሺ ችግር የለም። ስጋት አይግባችሁ። በቃ እናውረዋለን። ለማንኛውም እናመሰግናለን። እፎይ የገባንበት ዓላማ ዛሬ ለዚህ ነው። መልካም ጾም ይሁንላችሁ። ጾሙን በሰላም እንዳስጀመረን ቆስጢ እንዳለው በሰላም ያስፈጽመን። በንሳ የምንመለስበት ያደርግልን። እፎይ እናመሰግናለን። ዴቭ እናመሰግናለን። ቤላም ሁላችሁም አሁን እዚህ ለተሳተፋችሁ ሁሉ እናመሰግናለን። መልካም ምሽት ይሁንላችሁ። ደህና ደሩ። እፎይ ደህና ደሩ። ደህና ደሩ። መልካም ምሽት። እግዚአብሔር ያክብርልን፣ እድሜ ይስጥልን። ሁላችሁም ቃልም ቤላም ቢኒም ሁላችሁም እድሜ ይስጥልን እና ቀጥሉበት። እንኳን አደረሳችሁ በልስ በትግርኛ እንኳን ለጾመ ዓብይ ጾም አደረሱ። ንዓብይ ጾም እንኳ ኣብፅሓና ኣብፅሓኩም ይብል ንኩላኹም ኦርቶዶክስ ተዋህዶ እንኳ ብሰላም ኣብፅሓና ኣብፅሓኩም። ብሰላም ጀሚሩ ድማ ብሰላም ይፈፅመና። ዝተባረኸ ተቀደሰ ጾም ይግበረልና። አመሰግናለሁኝ ወንድሞቼ በሙሉ እግዚአብሔር ያክብርልኝ። ቀጥሉበት። አሜን አሜን። ጎታ ይስጥየ። ምንድን ነው የሚለው? እግዚአብሔር ይስጥልኝ በል እስኪ። እግዚአብሔር ይስጥልን። እግዚአብሔር ይስጥልን። ቴንኪው እናመሰግናለን። ኦራይት ቤልሻ አይበቃሽም? ይበቃል። ላይ ልውረድ። እኔም ሰላም እደሩላችሁ። ቃሌት ያሰማልን። እና ወርጂ እኛ እንውረድ። አንቺ ተቀመጭ፣ እዚሁ ልሆን እናንተ። ተቀመጭ። አይ እኔ ልውረድ አላለች። ኧረ ተቀመጭ እኛ